አንተ ያጫወትካቸው እንደዛ ያደረክላቸው ተረጋጊ። ግን ከዚህ በፊት እንደተፈጠረው የሰውን ደም ለመጠጣት ሰዎች ጋር እየቀረበ ብሎም በባለቤቷ ህይወት ተጠያቂ አንተ ማስረባ ሰውዬ አይናቸው እንዴት ያመመኝ ነው በጣም አይደለም ጉሮሮን ሳልበጥ ስለ ነገር እሺ ምንድነው ልጆቹን የምታረጋቸው ልጆቹን ያው ልጆቹ እንዳለበት የልጆቹ ማሳየናችሁ ፎቶ መሰረት የሁለታችሁን ነው በተደጋጋሚ ሲያሳዩ ነው የነበረው ልጆቹ ምንድነው የምታወራው አንተ ሰውዬ እንዴት ነው እኔ ልጆቼን የገዛ ልጆቼን ይታረኳቸው ያማሃል እንደ አንተ ሁለታችሁም በዚህ ጉዳይ ላይ እጃችሁ አለበት ስለዚህ አሁን እውነቱን ነው ፈልጉ እግዚኦ በቅርቤ ያስብ በቅርቤ ቁጭ ብለው እናንተና ያጽናናሽ ነበር ቀና በለ ትናገራላችሁ አትናገራችሁ ምንም ነገር የለም ማን ነው ልጅቷን የወሰደው ለምን ሁለታችሁንም እስር ቤት ወስጄ እዛ ለህግ አካል ከነ መረጃ ከምሰጥ እኔ ልጅቷ ጠፋች ሲባል እናንተ ጋር ነበርኩኝ እሺ ታዳኒ እሺ ቤት ወጥቼ ከናንተ ቤት አምልጭ ነው ታዳኒ ወስድኳት ልጅቷን እንዴ እሷ ድንገት ምናልባት እሷ ያለ ተመጣጣኝ ብላ ነበር እንግዲህ ያለ አንተ ምንድነው እንደዚህ የምታወራው ወሬ ልጅቷ የጠፋች አልመጣችም ልጅቷ የጠፋች ለቤት ነበርክ ጎረቤቶች መተው እኔ ጋር እንትን ሊሉኝ እንዴት ነው የጠፋችሁ ምናምን ብለው ሊጠይቁኝ አለ ወይ ብዬ ጠይቃቸዋለሁ አለ ብለውኛል አልሰማም ወይ እንዴት ይንኩ ሰምቶ ዝም አለኝ ነበር ከቤትክ አልነበርኩም እኔ ያለት ተሳሳች እንዴ ጧት ወጥቶ ማታ ነው የሚገባው እኩለ ሌሊት እየከፈተ ይገባል ሰሞኑን ጸባዩ ተለውሏል ብለው አከራይ ነግረውኛል እሷ ሲጀመር እኔ በጧቱ ከብዙ ሰዎች ጋር ተደይቻታለሁ ሲጀመር እንዴት እኔ ምንድነው የምታወሩት ቆይ እንዴ ሰው ያማል እንዴ አንተ እኔ ይሄን ነገር ላደርግ አልችልም ማለት አትክለስለስ አረ ይሄን ጉድ አውጣልኝ መረጃ ስላለኝ እኮ ነው የማወራው እኮ እሺ እኔ ጋር ታዲያ ምን አይነት መረጃ አለ እኔ ጋር እኮ ምንም የለም ሰማኛለህ እንዴት እጃችሁ ታዘዘ እንዴት እጅሽ ታውሪው እንዴት በልጄ ላይ ጨከና ነው ይወሰርክ እየገለልኩ ሆነ በቃ ቀልዱ ይበቃል እስካሁን እኔ ይቅርታ አደርግልሃለሁ እንዴ ምንም ይቅርታ የሚያስፈልገው ነገር የሚልሽ እኮ ማለት ልጅቷ እኮ ካንቺ በላይ እኮ ለኔ ልጅቷ ልጅ ነች አይደለ እህቴ ነች ብዙ ነገር እኮ ነች የደስታ የምንጭ እኮ ነች ልጅቷ ትችላለህ እዛ ነው ስርካት አንቺ ቆይ እንዴት ነው እኔ ልጠረጥር እነሱ እንደዛ ስላሉ አንቺ ነኝ ኧረ አንተ እባክህ እንዴ የደስታ ምንጭ እሷ እሺ በቃ ልግግ ጸጉር ይነቀልከው በእናትህ ተናገር ምኑን አረ እሺ በእናትህ ኧረ ተው ጨከና እንደዚህ እሺ ይላልክ ቆይ አንዴ እንደማመጥ ሰማኛለህ አንተ ላይና አንቺ ላይ በጣም በቂ መረጃ አለ ምንድነው የምታወራው እስር ቤት ይያችሁ እንዳልሄድ ከፈለጋችሁ አይዛኝ ዳ ናኒድ እንዴ ተነስና ኒድ ምንድነው የምታወራው ንጹህ ሰው እንደሆነ አባዛችሁት አሁንስ እንዴ ምን እያላችሁ ነው እኔ ያመኝም እንዴ እንዴት ነው ማሚ ላይ ጭራሽ ሰው የሰው ልጅ ሲያመው አያለው እንዴ ትንሽ አታፍሪም አንተ ራስህ ትንሽ አታፍርም እንዴ ለራስ ሁለት ልጆች እናትቺ እኮ ነው እዚህ አይደለ ሁለት ልጆች አተሽ ነው መስሎኝ ነበር መጀመሪያ እኔ ማዝኜ ነበር ነው ሰደኝሽ ማስረጃ ካለ ይዘኝ ችግር የለው መኖር ህይወት እኮ ከመኖር ጋር መኖር አይባልም ምንም በቃ ምናምን አትበለኝ በቃ ውስጥ ያንተ ጋር ለብሎ ይነግረኛል ቀልቤን አመንኩት አሁን ላይ ምን ነው የምትጠራጠሪኝ እኔ ስንት ነገር ስለሆንኩልሽ ስንት መስዋዕትነት ስለከፈልኩኝ ምን ልጄን በሞት ባለሽን በማጣትሽ እኔ ከጎንሽ ሁኔ ልጅሽን አብሬ ስላሳደግኩ ለኔ ይሄ ለኔ ይገባኛል ማለት ነው እያሳደክ ነው ልጆችን የምትወስዳቸው ማለት ነው አንተ ለራስ ልጅ ማለት ተመለስኩ እኔ አልወሰድኳትም ይኸውላችሁ ሰሙኛላችሁ ይሄን ልጅ ኃይለኛ ወንጀለኛ ከእስር ቤት ነው ይዤ የመጣሁት አራት ልጆቹ ማለት እኮ አረ የድሮ ታሪክ ማውራት ምን ያስፈልጋል እኔ ረሳው ነገር እኮ ነው ማለት አንተ በቃ እኔ ተረጋጉ አለቀውም ልቀቀው
አይነት መንገድ አይሆንም ቆይ ይኸውልሽ ተረጋጋ ቆይ ተረጋጋ እባክህ ተነሽ ነው ቁጭ በይ ተነስ አይዟችሁ አትዘኑ ምንድን ነው ያደረጋቸው ተነስ ተቀበሉ ደስ ምን አደረጋቸው ያቤት ጭካኔ ምን አደረጋቸው ያልኩህ እኮ ነው ምንድን ያደረጋቸው ልጆቼ ተረጋጊ ጭራሽ አትጩህ ተረጋጉ ቆይ ከሴጣን ጋር ነበር ለካ ስኖር የነበረው ተረጋጉ ቆይ ከዚህ በላይ የባሰ ምንም አይነት ድብደባ ሊደርስብኝ አይችልም ምንድን ነው አንተ ነኝ ልጅ ወሰድከው የመራ ቆይ ተረጋጉ እስኪ ተረጋጊ ይሄ ማለት በቃ እውነታው ይሄ ነው የራሱ ልጅ ልጄ ነው የኛ ብለብቻው ነገርኝ የመጨረሻው ወጣች እንደዛ ያየች ቀርጥፈ በላቸው እንደዛ አንተ አፈርብራት ልጅ አይደለም ሲጀመር ምን አይነት አንተ ይሄን ያጫወትካቸው እንደዛ ያደረክላቸው በላቸው ተረጋጊ በቃ እስኪ ዝም በይ በቃ ተረጋጊ በቃ እንዴት ነው አረጋጉልኝ በህይወት ቢኖር እንዴት ትፈቅድለታለህ አንተ አሪው ሴጣን ከዚህ ጋር ነበር ስንኖር የነበረው የት ነው ወሰድካት ልጄ ነገር ሰማኛለህ አለች በለኝ በቃ ልጄ የነዚህ ልጆች የነዚህ ሰው እንደና ልጅ እንደወለደ ልጅ ትላለች ምን ማለት ነው ምን በይባል እጭ በይበቃ ቆይ አትጩህ እስኪ ተረጋጉ እስኪ እሺ ይሄ ቃል ካንተ አፎጣ ሰማኛለህ እሺ ደም የሌለው ምንም እንኳን የሚነሳ የሌለው ልጅ ወልደሽ ደግሞ ኦት ያለሽ እንዴ በእናትሽ ባዶ ስጋ በእናትሽ እኛ የምንፈልገው ደም ነው እኛ ሌላ ምን እንፈልጋለን ኧረ ጉዴ በቃ እኛ ስጋ እኮ አይደለም የምንፈልገው እኛ የምንፈልገው እኮ ደም ነው በቃ ደም የሌለው ልጅ ወልዳችሁ እንደዚህ አትጩ ምን ማለት ነው ይሄ ደም የሌለው ምን ማለት የለው ኧረ ደም ይፍሰስ ምንድን ነው የሚያወራው በእናትህ እስቲ አብራራልኝ ይሄ እኮ አይደኛ ሰይጣን አምላክ ነው ምን ማለት ነው ደም ማለት ምናምን አንቺ ጎረቤት እንኳን አትመርጭም ጓደኛ አትመርጭም ኧረ ሰው መስሎ ነበር አይቀርበን ንገረኝ ሁለተኛ ማንነቱ ነው ደም የሌለው ደም እኮ ለራሱ ልጆች ራሱ አልተመለሰም ያረካታው ልጅ ንገረኝ አሁን አይደለም ልጅሽ አንቺ ራሱ እንደዚህ እጅሽ ቢበሳ ራሱ ደም አይፈስሽም አይገርምሽ በዘር ነው መሰለኝ የሚሄደው በዘር ይሄዳል መሰለኝ ደም እሺ ምን ማለት ነው ያረካል ልጅ ምን እንዳረጋት ነበር መሰለኝ እዛ የቤት መቤት አደረኳት እሺ መልስልኝ የቤት መቤት ያራታ መሬት ቆፍረሽ አውጫት ቆይ አይደለም እንደሱ አይደለም ለቀቀኝ ልጄን እኮ ገድያታለሁ እንደሱ አይደለም ቆይ እንደሱ አይደለም እንደዛ አይነት ጥጋበኛ ነው እኮ እንደዚህ አይደለም ማድረግ ያለብሽ ተረጋግተሽ እንደዚህ ነው የምታረጊው መሬት ቆፍራ ታውጣ ቀና ብላ እንዴ አልተባለቂ ተነስ መቼ ገና አልጀመርንም እኮ እሺ እንዴት አድርገህ ነው ልጄን እንደዚህ ያደረግ በጣም ጥሩ ምን አድርግ ብላችሁ ነው የምትደብዱኝ መቼ አልጀመርንም እኮ የኔ አባት አልጀመርንም እኮ አንተ የህፃናትን ነፍስ ደም የጠጣ ኧረ ዛሬ እጄ ደም ሊያፈስ ነው እጄ ካሜራማን ይሄ ዛሬ በእጄ ሰበብ ሊሆን ነው ተው ለህግ አካል ብናቀርበው የተሻለ ነው ስሜት አደረገኝ እኮ እንዴ ገደሉልኝ ለነገሩ ለራሱ ልጅ አልተገደለ በምን እጅ ተረጋጋ ለቀቀኝ በቃ ከዚህ በላይ ምን ታረግ ይፈልጋል በቃ ከኔ የሚፈልገው ምንድነው የሷ ልጅ ባንተ ህይወቱ አልፏል አይደለም አዎ ነኝ ወሰርኳት ወዴት አንተ ሴጣን
እንዳንተ ልጆች ነው ያረካ። ለካ ቤቴ ስትመላለስ የነበረው ለዚህ ነው። እንዳንተ ልጆች ነው ታዲያ ያለ ምክንያት ነው ለታዲያ ምለፋም ደክመው እኔ ምለፋም ደክመው እኮ በምክንያት ነው ያለ ምክንያት አይደለም። አንተ ሰው የሆነ ነገር ለማግኘት ነው ስራ የሚሰራው የሚለፋም የሚደክመው ስራክ ነበረች እኔ ልጅ መግደል ስራክ ነው። ባለቤቷን የቀረብከው በዚህ መንገድ ነበር መጀመሪያ የባለቤቷ አንተና ባለቤቴን ምን የገደልከው በቃ ተናገር አንተ ነህ የገደልከው ተናገር እሱ ለኔ እነሱ ህይወት ውስጥ እንዴት ገባ በቃ እንዳጋጣሚ ተዋወቅን ከባልየው ጋር በቃ በዛው ጓደኛ የሆነ ምናምን ከዛ በኋላ በቃ እንዳጋጣሚ እሱንም ደግሞ እንዳጋጣሚ ሳይሆን አስበበት ሆን ብለህ ነው ልጅቷን ለማግኘት ብለህ እሱንም ደግሞ ነው ወሰድኩት በቃ ከዛ በኋላ ይሞት ይላል የማውቀው ነገር የለም ወይኔ ህይወቴን ቀማኝ እውነቱን አይደለም ማወቅ የምትፈልጉት በቃ እሱንም ወሰድኩት የሆነ ሰዓት ላይ በተኛበት ደሙን ምናምን ወሰድኩት ከዛ በኋላ ይሞት ይላል የማውቀው ነገር የለም ያረጉዴን ስማ ከዛውንም ደግሞ ልጁን ወሰድኩኝ በቃ ልጁንም ወስጄ ደሟን ወስጃለሁ በቃ አለች በህይወት አለች አሁን ደሟ ተወስዷል ግን አለች አምጣል እኔ ፈልግ የት ነው ያለችው አለች እዛ ነበረች የሆነ ቦታ አስመልስልኝ በህይወት አለች አለ ሰማኛለህ ልጅቷን ማለት ነው ካስቀመጥክበት ቦታ ይዘህ ትመጣለህ ለዛ አናትን ነው ማከሰ አለች በህይወት ካለች አለች ብላለች አለች አልኩ እና ደሞ አልቆ ደሞ ተወሰደ ካለቀ በኋላ እንዴት በህይወት ልትኖር ትችላለች ብለህ ታስባለህ አለች ብለሃል ደሟን ወስጄ እስክጨርስ ነበረች በህይወት ከዛ በኋላ ግን አላውቅም ይሄኔው ደርቃ ይሆናል በቁሞ ወይ ኃጢአት ሪሚያንስ ከይስ ነው እናት አንተ ዲያብሎስ ከዚህ በኋላ ምንድነው የምፈልገው በቃ እውነታውን አይደለም ማወቅ የፈለገው ስለዚህ አባትየውም የልጅየውም ህይወት ባንተ ነው የጠፋው አዎ እኔ ነኝ ወሰድኩት በጣም ጀግና አይደለ እንዴ አንተ በጣም ጀግና አይደለ እንዴ በቃ ደብድበይ ከዚህ በላይ ምንድነው የምፈልገው እንዴ አንተ እንደ ቀላል ነገር ነፍሰ ጠፋው ማን ይያልክ ታወራለህ አሁን እኔ አንድ ሰው ነው የቀረኝ እሱንም ቆይ አንተ ነህ አይደለ የኔንም ባሌንም ልጄን ገደልከው አንድ ሰው ነው የቀረኝ አሁን በህይወት የምፈልገው እኔ አንድ ደም ብቻ ነው እኔ አንድ ሰው ደም የማን ነው ከዛውጭ የት ነው የምትሄደው ነይ እንጂ የት ሄዳ ነው ነይ የት ካሜራማን ምን እየተፈጠረ ነው አሬ ወነ ነገር እንዳትወጥ ህይወት እስቲ አንዴ ቼክ አድርጉልኝ በእናታችሁ ቆይ በቃ እኔ መሄድ አለብኝ የት ነው ቁጭ የት ነው የምትሄደው መሄድ አለብኝ በቃ እኔ ገና አልጨረስንም ገና የዛችኛዋ ልጅ ምን እንዳደረግት እናዘዛለን በቃ ላይ የክሩ አባላት ጉዳት ደርሶበት ህክምና እያደረጉለት ይገኛል በቅርብ ርቀት ላይ እንግዲህ እስኪ እያንዳንዷን ወንጀል ተናዟል ማለት የሷ ልጅ የጠፋችበት ምክንያት በህይወት ትኑርም አትኑርም እስካሁን አላረጋገጥንም በርግጥ ግን ከዚህ በፊት እንደተፈጠረው የሰውን ደም ለመጠጣት ሰዎች ጋር እየቀረበ ብሎም በባለቤቷ ህይወት ተጠያቂ ምን አይነት ከይሲነት እንደሆነ ውድ ተመልካቾች ይታያችሁ እንግዲህ የራስ ሰው ሆኖ ቀርቦ ህፃናት ላይ እንደዚህ ማድረግ በጣም ከባድ ነው እንግዲህ ያው በነገራችን ላይ በጣም አዝኜብሻለሁ እኔ ወንጀለኛውን አጋልጣለሁ ብዬ ላይ ታችላለሁ አንቺ ግን እንደዚህ አይነት ራሴ እንዴት አድርጌ ልቋቋም እዚህ ፊት ለፊት አስቀምጠልኝ ቢሆንም ልክ ራሴ መቆጣጠር አቃተኝ ይቅርታ ግን እዚህ ፊት ለፊት አስቀምጠልኝ ራሴ መቋቋም አቃተኝ በቃ ልጄን ጨረስ ሲያወራ ደሟን ጠጥቻት ጉድጓድ ውስጥ ፈልጊ ምናምን ሲል አስበው እኮ ወንጀልና ይሰራሹ ከዚህ በላይ የለም የፈለጋችሁትን አሉኝ እኔ ችግር የለም ህይወት የለኝም ከልጄ በኋላ ስሜትሽን እኮ ለማረዳት ነው ግን ለፊቴ ቁጭ ብሎ ሲያወራ በቃ የቀየረኝ እኔም ልጆች እሱ ነው አይደል የበላቸው ምን አለ ምን ቀርቶታል ምን አካባቢውን ሁሉ የጨረሰ እሱ ምን አለ ስለኔ እኔ በጣም አዝናለሁ አሁን እስኪ ህክምና እየተደረገለት ነው እሱን ይጨርስና እንግዲህ ወደዚህ መጥቶ ደግሞ ሌላም የሰራቸው ነገሮች ካሉ በተለይ የሰፈር ላይ በተደጋጋሚ እንደሚታይና ህፃናቱ ራሱ ማለት እጁ እንዳለበት ተናግሯል ህፃናት መቼም አይዋሹ እንዴት ይዋሻል አንቺ በነገርሽን መሰረት እንግዲህ የተለያዩ ሰዎች የፎቶ አልበም አሳይተናል ከዛ ውስጥ በተደጋጋሚ ያዩት በልጅ ጉዳይ ላይ ያዩት ፎቶ የሱም ፎቶ ነው እኛ ደግሞ ተጠራጥረን ይሄን ነገር ለማጣራት ሞክረን እዚህ ስናመጣው እውነትም ያንቺ ወዳጅ ተብዬ እንደሆነ ሰማ ይሄ ማለት በጣም ከባድ ነው ስለዚህ ያጠቃችሁ ሰው በሙሉ
አጠገባችሁ ነበር ማለት ነው። እንደዚህ አይነት ነገር እንግዲህ ከባድ ነው። መቼም ከወዳጆች ጠብቀኝ ነው መቼም የሚባለው። ከወዳጅ ጠላት። ለማንኛውም አሁን መረጋጋት ነው የሚሻለው። ቤቴ አብሮኝ እንደዚህ በምን ትጠረጥራለህ? አብሮን ኖሮ እንደ ዘመድ ሆኖ እንደዚህ ያደርገናል ብለህ በምን ትጠረጥራለህ? በጣም አዝናለሁ። ከባድ ከአንቺ ልጆች ጋር ማለት አሁንስ የእሷ ልጆች አይዞሽ ቀና በይ ምን ሆነሽ ነው? ስላንቺ እኮ ምንም እስካሁን የሰማነው ነገር የለም። ስላንቺ ልጆችም መቼም ያው እሱ ይኑርበት አይኑርበት እስካሁን ያረጋግጥነው ነገር የለም። እኔ ያረጋግጥ ምክንያቱም ነው የሚሆነው ልጆቼን የበላብኝ እሱ። እኔ ያረጋግጥኩ እኮ ምን ከዚህ በላይ እኮ ምንም ማረጋገጫ የለውም። ያው የኔም ልጆች እንደነገርኩ እሱን ነበር የሚቀርቡት። እንዴት አስቻለው? ልቡ እንደዚህ ታዘዘልኝ። ምን አይነት ሰው ነው? ቆይ ምን አይነት ልቦና ነው ያለው? ምን የሰው ልጅ በዚህ ልክ ህፃን ልጆች እኮ ናቸው። ገና እኛን ቢጎዳን እኮ ምንም አይደለም እኮ። ገና እኮ ህፃን ልጆች ናቸው። ሮጠው እንኳን አንዱ ልጅ እኮ መናገር እንኳን ገና እኮ አይችልም ነበር። በጣም አዝናለሁ። ቢያንስ ጭራሽ ጉድጓድ ውስጥ ፈልግ ያላ እኔ ምን አይነት ቲቪት እንዳለ እርግጠኛ ነኝ። ይሄማ ማለት ነው ለብቻውን አይደለም የሚያደርገው። ደማን እየጠጣው ነበር እቻለ አስበው እንግዲህ ቃል እንዴት እንደሚገድለኝ ዛሬ እኔ ራሱ በቃ በጣም ስሜታዊ ያደረገኝ ነው። ሰፈር ውስጥ ህፃን ልጅ እንዴት ነው ህፃን እንዴት ተጫውቶ ይደግ እንዴ? ህፃን ልጆች ናቸው እኮ ገና አላደጉም። ገና ምንም አያውቁም። ክፉና ደጉንም አለዩ እንደተፈጠሩ ያሉ ምን ያውቃሉ እነሱ? ነው ሲባሉ መሄድ። እንደዚህ አይነት ሰዎች መጠንቀቅ ያስፈልጋሉ በእውነቱ። የታውቀን እንጠነቀቀዋለን። ዘመድ መስሎ ቤታችን ጓደኛ እንዴት አድርገን እንጠነቀቀዋለን? እንዴት ነው የተቀራረባችሁት? እኔ እኮ ግራ ገባኝ። የባሌ ጓደኛ ነው ይሄ። የባልሽ ጓደኛ እንዴት ነው የቀረበው? ያዝንለታል። አብረው ይመጣሉ። በቃ እኔም የባሌ ጓደኛ ነበር። አብረው ይመጣሉ ምናምን ይዞት ይመጣል። አብሮን ይበላል ይጠጣል። እንጀራችንን ሳይዘው ምስኪን መስሎ ስለሚጠጋ የሰው ልጆች እንኳን ይዘዋል እንጀራ ይዘዋል። ምን አይነት ለነገሩ ምንም እኮ አልመሰለውም። የሁሉ ነፍስ እያጠፋ ምንም አልመሰለውም። ለራሱ ያራራኩ ለነብሱ ለደሙ ያልሳሳሰው ለምንም አይሳሳም። ይሄ ኃይለኛ ወንጀለኛ እናንተ አልገባችሁ። ከተለያዩ ሴቶች የወለደው 4 ልጆች ደሙን ጠጥቶ እንዴት ነው ጤነኛ ሆኖ ስም ይሄደው? አጋንንት እኮ ሰይጣን አጋንንት እኮ አጋንንት የሚያዘውን ነው የሚያደርገው። ያችን አንድ ፍሬ ልጅ እንዴት ደምስ ወጣለት? የልጆቻችን ቀን አሳጠሩ። ምን አለ እግዚአብሔር ነው የሱን እድሜ ባሳጠሩ። እንዴት ቆይ ያው በቃ እናንተ አሁን ይወላችሁ እኔ ምናልባት ልነግራችሁና ላረጋግጥላችሁ የምፈልገው ነገር ሰላም ሳራ በቃ ምንም ታረጋግጥልኛለህ? በቃ አረጋጋጥኩ እኮ ሌላ ነገር እኮ አያስፈልግ። ቢያንስ የልጆቻችሁ ደም በከንቱ ፈሶ እንዲቀር አላደርግም። እሱ ካሉ በሞት እኔ ይገለዋለሁ። እኔ እንዳታስቀምጡብኝ እንዴት እቋቋመዋለሁ? ፊት ለፊት እያየሁት ልጅሽን ገድያለሁ ይበለኝ። እሱ እንደፈለግ ሲጀመር እንዴት ነው በህይወት መኖር ያለበት? ህግ ማለት ይሄ ነው እንዴ? የስንቶቻችን ቢያንስ እኮ ትልቅ የበላ የጠገበ ሰው መግደል አንድ ነገር ነው። ሞት እኮ ለሱ በጣም እንትን ነው። ተቀልቦ ይኖር ታዲያ እዛ ገብቶ መኖርም ጸጋ ነው ለሱ እኮ። ምግብ እየበላ እንዲኖር ነው የምፈልጉት። ጥሩ መኝታ ላይ እየተኛ። አዎ ግን ይኸውልሽ ምን መሰለሽ፣ ጥሩ መኝታ ላይ አይተኛ፣ ግን እድሜ ልኩን እስር ቤት እንዲማቀቅ እንፈልጋለን። ወጣትነቱን እንዲያጣው ቁጭ ብሎ ሞት። አሁን የስንት ሰው ደም ጠጥቶ ሞት ለሱ ረፍት አይደለም ትላላችሁ? ብርሃን እንዳያ ነው የምናደርገው። እድሜ ልኩን ነው ለዛ ልጆቹ ያልተመለሰ ለማን ይመለስ? እዛስ ለማን ይመለሳል ብለህ ነው? እዛም ሰው ጨርስ ማለት እኮ ነው። ብቻውን አይታሰብ። ደም ለመደንገል አንዱ ምግቡ እኮ ደሞ ነው። ባልሽንም ደም እኔ ነኝ የጠጣሁት አለኝ እኮ ማለት ደም ግፊቱ አልነበረም ማለት ነው የገደለው። ምንድን ነው ለካ ገዳያችንን ነበር ስንቀልብ የነበረው። ለማንተ በጣም አዝናለሁ። እኔ አጠገብ ያለ እሾህ እንደዚህ ይወጋ ሰው አይቼ አላውቅም። ታመጣብኝ ለፊቴ ካለውቲ ማለት ነው ሌላ ነገር ነው። ሌላ ምንጫ ላይ ነው ሞት
በህይወት አለቀውም ዛሬ ካየሁትኝ ድጋሚ ካየሁትኝ በህይወት አለቀው እንድታቅ ይኸውልሽ ተረጋጊ ማለት ቅድም ደህና ልገለው ስለአንተ ነው ያስጣልከው ነው አይሆንም እንደዛ ማለት አንቺም ተያይዘንችሁ እስር ቤት ትገባለሽ ይሁን እኔ ልጄ ሞታለች በቃ ልጄና ሳጥቶኛል ከዚህ በኋላ ምን አለኝና ኖራለሁ በቃ ምንም ተስፋ የለኝም እኮ ተስፋዬ ሁሉ አብቅቷል ተረጋጊ እንደዚህ ሆነ አይጠበቅብሽ ህግ የሚያደርገው ነው ያደርጋል እስከዛሬም እኮ ለህግ ስላላመለከትሽ ነው ይሄ እንደፈለገ እየመጣ ያስመስል እሱን እንዴት ተጠረጥረው ባመለከተስ እንዴት ጠርጥር በምን እሱ መጥቶልኝ ተጠረጥረው ወይ አንተ በምን እንዴት ቀላችሁ አሁን እሱ እዚህ ይመጣል ሲመጣ ግን አንተ ራሳችሁን አረጋግጡ ለመሰላችሁ እኔ ያስፈልገኛል ለመረጃ ነው እዚህ ያመጣሁት ያደረጋትን እያንዳንዷን ነገር መናዘዝ አለበት ያንቺ ባለቤት ላይም ያንቺ ልጆች መሞት ላይም ወይም ደግሞ ልክ እንደሱ አይነት ወንጀል እሱ ራሱ ከሰራባቸው ማወቅ አለብን ማረጋገጥ አለብን ገና ለገና እሷ ላይ እንደዚህ አይነት ወንጀል ፈጽሟል ማለት አንቺም ልጆች ላይ ፈጽሟል ማለት አይደለም እኔ ለመረጃ ፈልጓለሁ እስቲ እንዳምጣው ችግር የለውም ተረጋጉና እና የኔንም ድካም ዋጋ ተሰጥቶ ባካችሁ እስቲ ለማቋቋም ቅርበለን አልቻልም የእናት ወዶ አውቃለሁ እኮ ግን መረጋጋት ደግሞ ያስፈልጋል እኔ እኮ ስራ ብዬ የእናንተ ህይወት የኔ ህይወት ነው የእናንተ ሀዘን የኔ ሀዘን አይቆጫችሁም እኮ አሁን ይኸውላችሁ እሱ ወንጀለኛውን እስር ቤት ከታችሁ የልጆቻችሁ ደም በከንቱ ሳይፈስ ሲቀር እኮ ቢያንስ አይቆጭ አይደለ ደግሞ ለሌሎች ደግሞ መቀጣጫ ይሆናል የሌሎች ልጆች እና የሌሎች እናት ልጆች የእናንተ ልጆች አይደሉ ለነሱ ስትሉ ተረጋጉ ይሄን ሰውዬ በወንጀል አረጋግጠን እስር ቤት አረግነው ማለት ከዚህ በኋላ ያሉት ህፃናት በሰላም መጫወት ይችላሉ ማለት እኮ ስለዚህ እሱን ነው ማሰብ ያለባችሁ አልፋችሁ ስለሌሎች ሰዎችም አስቡ ተግባባን አልተግባባንም እስቲ እንሞክር በቃ ላንተ እንሞክራለን እሺ ላንተ ያናድዳችሁ ከኛ ጋር ብዙ ዋጋ ከፍለሃል እዚህ ድረስም ይሄንን እውነት አድርገህ ያረከው አንተ ነህ ስለዚህ ላንተ ስለ እኔ ለመቋቋም እንሞክር በቃ ከባድ ነው ነገሩ ግን እንሞክር አዎ በእናታችሁ ተረጋጉ እኔ እኮ ደስ ይለኛል እኮ ማለት እኔ ራሴ በገለው እኮ ደስ ነው የሚለኝ ግን እንደዛ ማድረግ አልችልም እናንተ ነገ ህይወት የላችሁ ምን ህይወት አለው ግድ የላችሁ ህይወት ይቀጥላል ከዚህ በኋላ ህይወት ይቀጥላል ለባካችሁ ተስፋ አትቁረጡ ማንንስ ነው የምናምነው ናግባት ይዤ መግባት ይችላል አዎ አስገቡ አሸጋችሁለት ይጥፋ እንደው በደፋ በወሰደ አንተ አርግሽ ነው ይደር ታባቱ ያን ሰው ነው ባት ኖርማል ገለው ነበር እንደዚህ አይነት ነገር ያስፈልጋል ከናንተ ይሄው በቃ አሪፍ ነው አሁን ዋጋውን ይሰጠሽው ደም ፈሰስ አይደል ደም መፍሰስ እንዲህ ነው የሚያመው አልጠጣውም ነበር የፈሰሰው እንደ ለምን አልጠጣኸው ቅርብክ ነበር ቅርብ ነው እንድትደርስበት አድርጌ ነው እኮ ለምን አልጠጣኸው አንተን እሰይፋለሁ ሰማኛለህ የሷ ልጅና የሷን ባለቤት ያደረካቸውን ነገር ተናዛል የሷን ልጆች ቀረበት የሷን ልጆች የት እንዳደረስካቸው ምን እንዳደረካቸው እያንዳንዷን ነገር ትናገራለህ ሌላም የሰራ ወንጀል ካለ አንድ ሳይቀር ትናዘዛለህ ያለዛ ማለት ነው በዚህኛው ደግመሃለሁ ሰማኛለህ ጉሮሮን ሳልበጥስልህ ንገረኝ እሺ ምንድነው ልጆቹን የምታረጋቸው ልጆቹን ያው እኔ ነኝ የወሰድኳቸው የሷንም ሁለት ልጆች ወሰድከው አንተ ነው አዎ ሊታዘዘ ወስደህ ምን ውስጥ ያቀፍካቸው እንደዛ እያጫወትካቸው ከአባታቸው በላይ እየቀረብካቸው ወስደህ ምን አደረጋቸው ምክንያቱም ይሄን ነገር የማደርገው ሆን ብዬ ነው ልጆቹን ለመውሰድ ምንም አይነት አማራጭ ስለሌለኝ ይሄንን የማደርገው ስንት ቤት አደረግከው ለስንት ዓመት አደረግከው እስካሁን ስንት ልጅ ቀበርክ ምን አይነት ሰው ነው ቆይ እንደ ሰው ነው ራስህ አንተ አሁን ሰው ነህ ምንድነው
ምንድነው አንተ? እኔም እኮ ወደጃ አይደለም በቃ እኔ ይሄን ነገር ማደርገው እኮ ወደጃ አይደለም ማለት ወደ አይደለም ልጅ መግደል በቃ አላ አደራ ስላለብኝ ነው የቤተሰብ አደራ አባቴ አደራ ስላለብኝ እና አደራ የምትወጣው ገና በሚያድጉ ልጆች ነው። ቆስሌን ባከው ቆስሌን እዚህ ጋር ነው አደራ የኛ ልጆች በመንገል ነው። ተረጋጊ። ይሙት መሞት አለበት። ቀና በል መሞት አለበት። ለዚህ ሕክምና ትሰጣላችሁ። ይሄ ደግሞ ስፈሶ ነው መሞት ያለበት። እነሱንም ደማቸውን እያፈሰሰ ነው የሚገለው። አንተ ማስረባ ሰውዬ እንዴት አይናቸው እንዴት ያመመኝ ነው በጣም አይደለም። አመመክ ፈጣሪ አንተ አመመክ ትልቅ ሰው ነህ። አመመህ ልጆቹ እንዴት ነው ያመመህ? አንዴ ውጡ። ህመም ምን ማለት እንደሆነ እኔ ነግረኝ። አንተን ማየት ራሱ በሽታ ነው። አንዴ ውጡ። አመመህ የቱ ጋር ነው አይደለም? ደሙ እየፈሰሰ ነው እባክህ። የቱ ጋር ነው ያመመህ? እዚህ ጋር ነው? እዚህ ጋር ነው? እዚህ ጋር ነው ያመመህ? እዚህ ጋር ነው ያመመህ? እዚህ ጋር ነው ያመመህ? የቱ ጋር ነው ያመመህ? እዚህ ጋር ነው? አንተ አያ ነው። ኧረ እንደውም ፈረስ ነው። ተነስ ካሜራ ምን ሊያሳስተኝ ነው ዛሬ? ይሄ እስር ቤት መሰቃየት ነው ያለበት አይደለም? አዎ እድሜ ልኩ መበስበስ ሊያሳስተኝ እኮ ነው። ኧረ እባካችሁ ተሳስናችሁ ለሌሎች መማሪያ መሆን አለበት አይደለም? አዎ በአደባባይ ነው ይዘነው መዞር ያለብን። እውነትን ነው። እንደዛ አይነት ሰው እኮ በአደባባይ እየተገረፈ መሄድ 40 ነው መንገርፍ 40 እንደውም ያንሳል። ስማኝ አሁን ይኸውልህ ይሄንን ጸጉርን ማለት ነው እንደዚህ ይዤ እባክህ ተወኝ። አደባባይ ነው ማሰጣ። እባክህ ተወኝ እባክህ። 40 ነው ማመላለስ እንደዚህ አደባባይ ላይ ቆም። ወንድ ልጅ አይደል እንዴ? አረቡ ወንድ ልጅ አጨክነው እባክህ። ዝም በል አንተ ደግሞ ወንድ ነህ አንተ። እባክህ ወንድሜ እባክህ በኔ ደረሰው እባክህ አይደረስብህ እባክህ። እኔ እኮ ወድጄ አይደለም ይሄን ማድረገው። እሺ ሳትወድ ነው? ተገድጄ እኮ ነው። ማምለጫ እሱ ነው? ማምለጫ አይደለም። እሺ እኔ እውነታውን ነው የምነግርህ። እባክህ አትቀልድ። ተገድህ በየሄድክበት ልጆች እየወለድክ እኮ መስዋዕት እንደምታደርግ እኮ ራስህ ከአንደበት ተናግራለህ። አሁን ነገር ያለው እኮ ሚስቶች እኮ ስሞታ እያቀረቡ እኮ እዚህ ያገባህት ሚስት እዛ ጥቁር ለብሳ ልጄን አጣው ብላ ትማቀቃ። አንተ ደማቸውን ትጠጣለህ። ምንድነው የምታረጋቸው? እኔ እኮ እንዴትስ ነው የምትቀርባቸው? ሰዎቹ ሴቶቹ እንዴት ነው የምትቀርባቸው? እንዴት ነው የምታስወልዳቸው? ረማት ያስወልድ ማን ነው? ቀጥል አንተ። እሺ አሁን ምንድነው የምትፈልገው ከኔ? እሺ አደብድበኝ። እሺ ሁሉንም ነገር እነግርሃለሁ ግን አደብድበኝ እባክህ። አንተን እንኳን ለመደብደብ አልችልም። እሺ ግን ተናገር። እውነቷን ቁጭ ካደረክ ምንም አላደርግም። እሺ እውነታው ይኸውልህ ይሄን ሁሉ ማደርገው እነዚህ ልጆች ሁሉ ህይወታቸውን ማበላሸው አሁን እኔ ነኝ። ነገር ግን ደግሞ ይሄን ማደርገው እኔ ከቤተሰብ ከአባቴ የተቀበልኩት አደራ ስላለብኝ ነው። ይሄንም ደግሞ በተደጋጋሚ ከዚህም በፊትም ነግሬሃለሁ። ነግረኛል። ይሄ ማለት ደግሞ በቤታችን አባቴ የባዕድ አምልኮት አለበት እና እሱን ከመሞቱ በፊት ነው የሱን አደራ ተቀብዬ ነው እኔ የሱን አደራ ተቀብዬ ኃላፊነቱን ወስጄ ይሄን ሁሉ ነገር እያደረግኩ ያለሁት ቤተሰቦችን ለማኖር ስል ነው። ምክንያቱም አባቴ ነግሮኝ ነበር። እኔ ውሸት አይደለም የነገርኩህ። ማንም አንተ ደም እያፈሰስክ እየኖር አይደል? አብዛኛው ቤተሰቦቻችሁ እንደዚህ አይነት ተከታይ አይደሉም። ትክክለኛ ሃይማኖታዊ የሆኑ ቤተሰብ ነው ያሉ። ባዕድ አምልኮ ነው ቤታችን እንዳለ በሙሉ በባዕድ አምልኮ የሚኖር ሰው ነው። የሰጠኝን ማብራሪያ ከዚህ በፊት የሰጠኝን ማብራሪያ አጣርቻለሁ። ውሸት ነው እሱ። ያንተ ቀለማዳ ውሸት። እኔ እውነቴን ነው እየነገርኩህ ያለሁት መላጣ። ምክንያቱም ይኸውልህ እኔ ከዚህ በላይ እንግዲህ ምን ብዬ ልነግርህ እችላለሁ? ምን ብዬ ልነግርህ እችላለሁ? እኔ እውነታው ይሄ ነው። እንዴት ነው የምትቀርባቸው? ቆይ ሰዎች ልጆችን ይኸውልህ ግዴታ ይኸውልህ ልጅ ቢያንስ የሆነ እስከ 100 ልጆችን ግዴታ ማግኘት አለብኝ የሆነ ከዚህ ነገር ለመውጣት ወይም ደግሞ ቤተሰቦችን በሰላም ለማኖር ከፈለኩኝ በቃ እስከ 100 ልጆች ምናምን መድረስ አለብኝ።
እና እነዚህ ልጆች ለማግኘት ስል ደግሞ ወይ ግዴታ የሚቀርባቸውን ሰዎች የሚተዋወቃቸውን ሰዎች ምናምን መቅረብ አለብኝ ካልሆነ ደግሞ በእናታቸው በአባታቸው የሆነ እየተዋወቁ እየቀረብኩ ምናምን ቤተሰብ እየመሰልኩ ምናምን ምስኪን መስለህ እንደዛ ነው የማደርገው። እሺ እና ወድጄ አይደለም እንደዚህ ማድረግ። እሺ የሳራ ልጆች ምንድን ያደረጋቸው? እነሱንም ወስጄ ደማቸውን ነው የወሰድኩት። ደማቸውን ወሰድኩኝ። ከዛ ልጆቹን ወስጄ የሆነ ወንዝ ላይ ምናምን ጥላቸዋለሁ። ከዛ ይሞቱ ይድኑ የምታወቀው ነገር የለም። እና ደሙን ወስጄ ምናምን ቤታችን ውስጥ ቤት ውስጥ አለ፣ እኛ ቤት ውስጥ ደም የሚፈልግ ነገር አለ እኛ ቤት ውስጥ። እና ለሱ ነው ደሙ ግዴታ የሚሰጠው። ምንድን ነው የሚፈልገው? ማን ነው አለ? የሆነ አውሬ ነገር አለ ቤት ውስጥ። አውሬ ነገር አለ? አዎ። እሱ ደግሞ ሰዓት አለው። በቃ በሰዓቱ ግዴታ ደም ካላገኘ ደግሞ በቃ ከባድ አደጋ ነው የሚያደርሰው በቤተሰብ ላይ ሙሉ ማለት ነው። እና ያን ነገር ለማድረግ የሱን እንትን ለማድረግ ስፈልግ ነው እንደዚህ ይሄን ሁሉ ነገር እያደረኩ ያለሁት። ስለዚህ የሰዎችን ህይወት ለማስቀጠል የሰው ህይወት ትቀጥፋለህ አይደለም? የሰው ልጅ እኮ እኔ የራሴ ልጆች የላቸውም እንዴ? እንደው እንደሌላው ሰው ልጆች የሏቸውም እነሱ ያንተ ቤተሰቦች? ምን አይደለም ህፃን የለም ቤት አይደለም የሌላ ሰው እኮ የራሴ ልጆች ሁሉ እኮ ነው የምገብር ሰው እኮ ነኝ የራሴ ልጆች። ምክንያቱም ግዴታ መኖር የሚባል ነው። ለመኖር ታዲያ ምኑን አተረፍካቸው? የራስ ልጅ የምገብር ከሆነ ምኑን አተረፍክ? ለእናቴ ለእህት ለወንድሞቼ ስል ነው ይህን ነገር የማደርገው። አሁን ከዚህ ህይወት ለመውጣት ሀሳቡ አለ የለም? ሀሳቡ አለኝ፣ ግን ደስ ተመስቷል። 100 ልጆችን ደግሞ መሙላት አለብኝ። 100 ካልሞላው ደግሞ ግዴታ ይሄ ነገር ደግሞ ከቤታችን ሊወጣ አይችልም። አደራም ስላለብኝ እስኪ ወንድ ከሆነ ማለት ነው አንተ የምታመልከው ወንድ ከሆነ ከኔ ያስጥልህ። እስኪ አናትን አፈርስልሃለሁ፣ ትለቅማለህ ዝቅ ብለህ አናትን። አሁንማ በቃ አሁን ሰሞኑን የሚቆጣጠረው ማንም ስለሌለ ደም ምናምንም ሲጀመር የሰጠው የለምና አሁን ይሄን ሰዓት ራሱ በቃ ሁሉ ነገር ተናውጦ ነው ያለ። በቃ እኔም በጣም እያመመኝ ነው። ምን አገባኝ ታዲያ? እያመመህ ነው ታዲያ? እኔ ምን አገባኝ? አንተ ማያከባም ግን በቃ ከዚህ በኋላ እውነቱን ነገርኩ አይደለ? በቃ እሺ ሌላ ማማ የሰራቸው ወንጀሎች ይኖራሉ። ብዙ ልጆችን ወስጃለሁ። ሌላም ከዚህ ውጭም ሌላ ልጆችን ወስጃለሁ። ስለዚህ ገና በየቤቱ ስንት እናት ታለቅሳለች ማለት ነው። ካንተ ሌላ ይሄንን ስራ የሚሰራ ሰው አለ? ማንም የለም። ያው ቤት በጎን የሆነ እኔ የቀጠርኳቸው ልጆች ምናምን አሉ። በጎን ሌላ ልጆች ምናምን እንዲያመጡልኝ እነሱ ናቸው ያሉት እንጂ ሌላ ሰው ታሰራቸው። አዎ እንዴት ብለው ነው እንዲያመጡልኝ ህፃናት ያገቱ ነው? እንዴት ያደርጉ ነው የሚቀበሉት? እነሱ ያው የሚግባቡት ካለ በሚግባቡት ያመጣሉ። የሚግባቡት ከሌለ ደግሞ ከትምህርት ቤት ምናምን ጠብቀው በር ላይ ትምህርት ቤት ሰዓት ሲደርስ ምናምን ጠብቀው በር ላይ የሆነ ያው ቸኮሌት ምናምን ገዝተው እያጫወቱ ምናምን ያው ቸኮሌት እያበሉ ምናምን ህፃን ልጅ በትንሽ ነገር ይታለላል። እና በዛ ነገር ማንኛውንም ህፃን ልጅ ነው የምትወስዱት? ያው ህፃን ልጅ ያው ይለያያሉ። የሆነ መልካቸው ምናምን የሆነ መልክ እንመርጣለን። እነሱን ለምን እንደምትመርጡት የሚያስመርጣቸው አካል አለ? አይ የሚያስመርጠን አካል ሳይሆን ቤት ያለው ግዴታ መልክ መምረጥ አለበት። የፀይም አይነት ሰው የለም፣ ቀይም ጥቁርም ያልሆነ እሱን አይነት ከለር ነው የሚወዱ አይደለ? የእሱ ደም በጣም ይመቸዋል፣ ይጣፍጠዋል። እና እሱን ደም ሁሌም ይፈልገዋል። ሚስት አሁን እያለቀሰች እንደሆነ ታውቃለህ? 4 ልጆች ነው የቀበርክባት። አዎ ምክንያቱም የኔም ልጆች አይደሉ እነሱ ልጆችም ስለሆኑ። ሚስት እንዴት እስካሁን ድረስ አታውቅም? አጠገብ እየኖረች 4 ልጅ ስታጣ እንዴት አታውቅም ነበር? ነው እሷን ማደንዘዝ የቤት ሰራተኛ ነበረችን። በቃ እሷ ወደ ውጭ ምናምን ስለሆነ የምትውለው ሰራተኛዋንም ወደ ውጭ ምናምን ወደ ወነ ሱቅ ምናምን ልካታለሁ። በቃ በዛን ሰዓት ነው ያን ማደርገው። አንተ በጣም ተሳፍራለሽ። አሁን ካሜራ አጠፋለሁ፣ ጥርስን እያወለኩ በእጄ እሰጥሃለሁ። እንግዲህ ውድ ተመልካቾቻችን ይህንን ወንጀለኛ ተመልክታችሁታል። በርካታ ህፃናትን ደም የጠጣ ሰው ነው። እንደዛሬም ስሜታዊ ሆነ። እባክህ በአደባባይ አታውጣኝ እባክህ። አፍና አትክፈት እባክህ ወንድሜ እባክህ አደባባይ ላይ አታውጣኝ እባክህ። ውድ ተመልካቾች እንግዲህ ሁላችሁም በየቤታችሁ ናችሁ ይሄን የምትከታተሉት። አደባባይ ላይ እንግዲህ ጸጉሩን ይዤ የህፃናትን ደም የጠጣ ሰው ብዬ ጽፌ በባነር ጽፌ ነው እንትምለው። በእውነት እኔ እንደዛሬ ስሜታዊ ሆኜ አላውቅም።
ገና ያላደጉ ህፃናትን ላይ የሚጫወት ሰው ዋጋ መክፈል አለበት። በህግ ብቻ መቅጣት ይሄን በቂ አይደለም፣ ማዋረድ አለብን። ለሌሎች መማሪያ መሆን አለበት። ወንጀል ሊሆን ይችላል ግን እናደርገዋለን። ማናደርግበት ምንም ምክንያት የለም። እንግዲህ ለዛሬ ነበረን ቆይታ ይሄን ይመስላል። ዛሬ ትንሽ ስሜታዊ ስለሆንኩ አናቱን ካላፈረስኩት ማረፍ ምረጋጋም አልመሰለኝም። ስለዚህ ቀጣይ እንገናኛለን። ሌሎች ደግሞ እናቶች አሁንም በየቤታቸው እያለቀሱ ነው። የተለያየ ቦታ ላይ ያሰማራ ነው ሰው እንግዲህ ልጆችን ከትምህርት ቤት የሚነጥቀው። እንግዲህ ሁላችሁም ጥንቃቄ አድርጉ። በእንደዚህ አይነት ሰው እንዳትመቱ ሁላችሁም ጥንቃቄ አድርጉ። ልጆቻችሁን ማን የት ኢቭን ከአስተማሪ ጋር የሚሞዳሞዱ እንደዚህ አይነት ሰዎች አሉ። አይዞ ምንም አትሆንም። ገና መቼ ጨረስን? ገና እኮ ነው አልነካውም ገና። ቀጣይ እስከምንገናኝ እንግዲህ ቸር ሰንብቱ።